ክርስትና በማየት አይጀመርም። ክርስትና በማየት አይጀመርም። የዮሐንስ ወንጌል ምዕራፍ 6 ቁጥር 26 ላይ ያለውን ቃል እንደመነሻ እናርግና እንመልከት። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። እንግዲህ የእግዚአብሔርን ሥራ እንድንሠራ ምን እናድርግ አሉት። ኢየሱስም መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። ወገኖቼ በዚህ የመጽሐፍ ቅዱስ ክፍል ላይ ጌታ ኢየሱስ ክርስቶስ በ5 እንጀራና በ2 ዓሣ ብዙ ሕዝቦችን እንዳበላ፣ በነፃ እንደመገባቸው፣ ከጊዜያዊ ችግር፣ ከጊዜያዊ ረሃብ፣ ከጊዜያዊ የሆነ ማጣት እንዲላቀቁ ጌታ ኢየሱስ ክርስቶስ እንደመገባቸው እናውቃለን። እነዚህ 5000 ሰዎች በልተው ጠግበው ልጆችና ሴቶች ሳይቆጠሩ 12 መሶብ እንጀራ ተርፎ ተአምር ድንቅ እንደሆነ፣ በዚህ ተአምርና ድንቅ ምክንያት ደግሞ የአይሁድ ሕዝብ ሁልጊዜ እየመገባቸው እንደሚኖር አስበው ጌታ ኢየሱስ ከዛ ትናንት ከመገባቸው ቦታ ላይ ለቆ በሄደ ጊዜ እንደተከተሉት፣ መምህር ሆይ ወዴት ነው ያለኸው ብለው እንደተከተሉት፣ እሱም ደግሞ የነሱን መከተል የልባቸውን ሐሳብ በደንብ ስለሚያውቅ ስለበሉና ስለጠጡ እንደተከተሉት፣ በጊዜያዊ ነገር ብቻ እንደተከተሉት፣ የጊዜው ችግራቸው ብቻ ጌታን እንዲያምኑ እንዳደረጋቸው የልባቸውን ሐሳብ ሲነግራቸው እናያለን። እንጀራ ስለበላችሁና ስለጠጣችሁ ነው የተከተላችሁኝ አለ። ለሚጠፋ መብል አትስሩ አለ። ምክንያቱም ዛሬ የተበላው ነገ አይኖርም። ዛሬ የተመገብነው የትኛውንም ጣፋጭ ይሁን የትኛውም ጥሩ ምግብ ይሁን ዛሬ የበላነው ለነገ መሆን አይችልም። ምክንያቱም ምግብ ከዛሬ ቀጥሎ ወደ ነገ ሲሻገር ወደ ተበላሸ ማንነት ነው የሚመጣው። እዳሪ ነው የሚሆን፣ ወደ እዳሪ ይጣላል። እና እነዚህ ሰዎች ጌታን የተከተሉት ዋናው ጉዳያቸው ምግብ ብቻ ነው። እንጀራ ነው ጌታ እንዲከተሉ ያደረጋቸው። እንጀራን ፈልገው የተከተሉ ሰዎች ደግሞ እንጀራ ሲጠፋ ነገ ጌታን አይከተሉም። እንጀራ ሳይኖር ሲቀር ጌታን አይከተሉም፣ ኢየሱስን አይከተሉም። የመጡበት ዋና አመጣጥ የነፃ ምግብ ፍለጋ ነው። ያለ ድካም የሚያበላ፣ ያለ ችግር የሚያበላ፣ በነፃ የሚመግብ፣ ወንዝ ዳር ላይ አስቀምጦ የሚመግብ መሲህ መጥቷል የሚለው አዋጅ ብቻ ነው ያስከተላቸው። ስለዚህ ጌታ ሲነግራቸው ለሚጠፋ መብል አትስሩ፣ እሱ ታይቶ ይጠፋል፣ እግዚአብሔር ለላከው ለሱ ስሩ አለ። የቱ ነው እግዚአብሔር የላከው? ልጁ ለማይጠፋ የዘላለም ሕይወት ለሆነ እግዚአብሔር አብ ላተመው ለዚህ እውነት ስሩ ብሎ ሲነግራቸው እንመለከታለን። ይሁን እንጂ እነዚህ ሰዎች ይህንንም ቃል ተሰብከው ሊከተሉ አልቻሉም። ምክንያቱም ብዙ ሰዎች በማየት ነው የሚመላለሱት እንጂ በእምነት አይደለም። መጽሐፍ ቅዱስ ግን ሲነግረን በእምነት እንጂ በማየት አንመላለስም ይላልና። የታየ ሁሉ ይጠፋል፣ የተመለከትነው ሁሉ ሊጠፋ ይችላል። ያመንነው ግን የታመነ ሆኖ ለዘላለም ይኖራል። ጳውሎስ ለዚህ ነው ያመንኩትን አውቀዋለሁና አላፍርበትም ብሎ የተናገረው። ወዳጆቼ እምነት ተስፋ ስለምናደርገው ነገር የሚያስረግጥ ስለሆነ አይታችሁ ነው ያመናችሁት ወይስ አምናችሁ ነው የምትከተሉት? የትኛው ነው እንድትከተሉ ያደረጋችሁ? በዚሁ በዮሐንስ ወንጌል ላይ ደግሞ በምዕራፍ 5 ላይ ስንመለከት 38 ዓመት ሙሉ ደዌ የነበረበት በበሽታ የሚሰቃይ ሰው ብዙ ዘመኑን በሕመም በአልጋ ላይ የነበረ ሰው እንደነበረ መጽሐፍ ቅዱስ ይነግረናል። ነገር ግን ጌታ ኢየሱስ ክርስቶስ መጣና ይህንን ሰውዬ ፈወሰው። የተሸከመችውን አልጋ እንዲሸከማት አደረገው። ውሃ ውስጥ ሳይገባ
ያለምንም ቅድመ ሁኔታ በቃል ብቻ አልጋህን ተሸከምና ተነስ ተመላለስ አለው። ተነስቶ ተመላለሰ። ሰውየውን ግን መፈወሱ ኢየሱስን እንዲከተል አላደረገው። ይህንን ያክል ደዌ ከላዩ ላይ ተወግዶለት ጌታ ኢየሱስን እንዲከተል አላደረገውም። ለምን? ችግሩን ነው ያላቀቀለት። ብዙ ፈውሶች፣ ብዙ ተአምራቶች ወደ ኢየሱስ ሊያመጡ አይችሉም። ወደ ኢየሱስ የሚያመጣን የእግዚአብሔር ብርሃን ነው። እውነተኛ የሆነው የእግዚአብሔር ብርሃን፣ ልብን የሚለውጠው የእግዚአብሔር ብርሃን፣ አይምሮን የሚያድሰው የእግዚአብሔር ብርሃን እሱ ነው ወደ ጌታ ኢየሱስ ክርስቶስ የሚያመጣ። ለምሳሌ በአማካኝ ብታጠኑ ከመቶ 90% ሰዎች በተአምራት ነው ቸርች ውስጥ የሚመጡት። ተአምር ለማየት፣ ተአምር በመፈለግ ወይ የሆነ ችግራቸው እንዲወገድ። ምናልባት ወይ 30% ሊሆን ይችላል ጌታን በትክክል አይቶ ይሄ የዘላለም ሕይወት ነው ብሎ ነው የሚመጣው። ይሄ እግዚአብሔር ለኔ የዘላለም ሕይወት፣ የዘላለም ምንጭ፣ የዘላለም እረፍት ነው ብሎ ነው የሚመጣው። መሲሁ ነው ብሎ ነው የሚመጣው። መሲሁ ነው ብሎ ነው የሚመጣው 30%። ሌላውስ ተአምር አይቶ ነው የሚከተለው። በመጽሐፍ ቅዱስ ጥናት ብዙ የተፈወሱ ሰዎች እንዳሉ መጽሐፍ ቅዱስ ይነግረናል። ከተፈወሱ ሰዎች መካከል ብዙዎቹ ጌታን አልተከተሉም። ከተፈወሱ ሰዎች መካከል ብዙዎቹ የቤተ ክርስቲያን ልደት ቀን አልነበሩም። በባለ 50 ጊዜ የመንፈስ ቅዱስ መውረድ ቀን አልተገኙም። ለምን? ተአምር ነው ያዩት እንጂ ጌታን አልተቀበሉም፣ ጌታን አላመኑት። እና በዚህም ዘመን ብዙ የተአምራት ክርስቲያኖች ላበላብ ሆነው ይዘምራሉ፣ ስታዲየሙን ያጥለቀልቁታል፣ ይጨፍራሉ፣ መዝሙሩን በደንብ ሸምድደውታል፣ አውቀውታል። ግን የእግዚአብሔር ልጅ በማወቅና በመረዳት ወደሚገኘው በረከት መምጣት አልቻሉም። የክርስቶስን የመረዳት ባለጠግነት ማወቅ ግን አይፈልጉም። ስለዚህ ነው በተአምር የመጣን ሰው በፍጹም ልታስተምሩት አትችሉም። ሁል ጊዜ ተአምር ነው የሚፈልገው። እንጀራ ፈልጎም የመጣን ሰው ሁል ጊዜ እንጀራ ሲያይ ነው በቃ አይን ነው የሚያየው፣ እንጀራ ብቻ ነው የሚመለከተው። ለምን? የመጣበት መንገድ ነው፣ የመጣበት መንገድ ነው። ኢየሱስን አይተን እንከተል። እንጀራ ቢኖር ባይ ነው፣ ተአምር ቢኖር ባይ ነው፣ ፈውስ ቢኖር ባይ ነው። እሱ ነው። የዮሐንስ ደቀ መዛሙርቶች ዮሐንስን ትተው ኢየሱስን እንደተከተሉ ዛሬም ቢሆን ከነዚህ ሁሉ በማየት ከምንመላለስባቸው ነገሮች ይልቅ በእምነት ጌታ ኢየሱስ ክርስቶስን አይተን ብንከተል የዘላለም ረፍት ይሆንልናል። ጻድቅ በእምነት በሕይወት ይኖራል፣ ወደ ኋላ ቢያፈገፍግ ነፍሴ በሱ ደስ አይላትም እንደሚል የእግዚአብሔር ቃል፣ በተአምር የመጣ ሰው ሁሉ፣ በፈውስ የመጣ ሰው ሁሉ ክርስቲያን መሆን አይችልም። ጌታን የሚያውቅ ሰው ግን ክርስቲያን ነው፣ አማኝ ነው። ያመንኩትን አውቀዋለሁና አላፍርበትም እንደሚል የእግዚአብሔር ቃል። አይቶ መከተል ሳይሆን አምኖ መከተል።